ምጧን በቀጥታ የቲክቶክ ስርጭት አስተላለፈች በሚል ሰሞኑን ከፍተኛው ዝግብ የተፈጠረባትና ኑሯን በአሜሪካን ሀገር ያደረገችው በርካታ ተከታዮችንም ማፍራት የቻለችው ቲክቶከር ሀና እጅግ ያልተጠበቀ ከባድ ሀዘን ገጥሟታል። ሀና ደውላ እኮ ነገረችኝ። ለምንድን ነው የማታምኑት? ይሄንን ሰድባችሁ የሰውን እናት ነጥቃችኋል። ቲክቶክ ላይ በዚሁ በማህበራዊ ሚዲያ ላይ በምትሰራቸው ቪዲዮዎች ላይ የምናውቃቸው የሚወደዱ በርካታ ሰዎች ታታሪነታቸውን እናትነታቸውን በተለይ ደግሞ ለራሷ ለቲክቶከሯ ለሀና የሚገርም እናትነታቸውን ሲያሳዩ የነበሩ እኚህ ተወዳጅ ወላጅ እናቷ ከዚህ ዓለም በሞት መለየታቸው የተሰማው ያሟሟታቸው ነገር ሞተው የተገኙበት ሁኔታ የብዙ ሰዎች ልብ ሰብሯል። ደውዬ ሊያነሱልኝ አልቻሉም። ባለቤቷ ለ1 ደቂቃ ነው ያወራኝ። መቋቋም አቅቶት ለ1 ደቂቃ ነው ያወራኝ። ከአሜሪካን ሀገር የተሰማውን ይህንን አስደንጋጭ ዜና እንነግራችኋለን። ሆያ ሆዬ ለመጨፈር የወጣው ታዳጊ ወደ ቤቱ ባለመመለሱ ወላጆቹ እጅግ ከፍተኛ ጭንቀት ውስጥ ሰነባብተው ነበር። ይህ ታዳጊ ሆያ ሆዬ ለመጨፈር ከወጣ በኋላ የገጠመው ነገር ምንድነው? መጨረሻውስ ምን ሆነ? በዚህ ሰዓት ምን ላይ ነው የሚገኘው? የሚለውንም እንደ ተጨማሪ መረጃ እናጋራችኋለን። በኢትዮጵያ አጭሯ ሴት እየተባለች የምትታወቀው ወጣቷ ያልተጠበቀ የቤት ስጦታ ሰርፕራይዝ ገጥሟታል። ይህ የቤት ስጦታ ሰርፕራይዝ በምን አይነት መንገድ ተበረከተላት? ይህንን ስጦታ ስትረከብስ የተሰማት ደስታ ምን ይመስላል የሚለውን እናያለን። በቅርቡ እጅግ የምትወዳትን ታላቅ እህቷን በሰው እጅ የተነጠቀችው ኢትዮጵያዊቷ ሞዴል ሩት ይርጋለም በዓለም የቁንጅና ውድድር ላይ የተወዳደረች አስቸኳይ የተባለ ጥሪ ስለሷ እየቀረበ ይገኛል። ይህ ጥሪ ምንድነው? ከኛ የሚጠበቀውስ ነገር ምን ይሆን? ይህንንም ወደ እናንተ የምናደርሰው ሌላኛው መሰናዷችን ነው። ሰሞኑን ከ200 ሺህ ብር በላይ የሚገመት ንብረቱ በድንገት የጠፋበት ተወዳጁ ተዋናይ እንግዳ ሰው ሀብቴ ቴዲ የገጠመው የመጨረሻው ነገር እጅግ አስገራሚ ሆኗል። በበርካታ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል ጉዳዩ። ንብረቱ በምን አይነት መንገድ ጠፋበት? መጨረሻውስ ምን ሆነ? ከዚህ ጋር ተገናኝቶ የወጣውን አዲስ መረጃም ወደ እናንተ እናደርሳለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን የተገናኘ ነው። እንደምንሰነበታችሁልን እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ጉዳዮችን በእንደዚህ አይነት መንገድ እየዳሰሰ የሚያቀርብላችሁ ሚዲያችን ነው ማለት ነው። ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮውንም ደግሞ ላይክ አድርጋችሁ ብትጀምሩ መልካም ነው። የዚህ መሰናዶ አዘጋጅና አቅራቢ ጌታቸው በላይ ነኝ። ወደ ዝግጅቱ እንለፍ። ሰሞኑን ማህበራዊ ሚዲያ ላይ ሲንሸራሸሩ ከነበሩ ጉዳዮች መካከል ለቡሄ በዓል ሆያ ሆዬ ለመጨፈር ከቤት እንደወጣ ያልተመለሰው ታዳጊ ተብሎ ስንመለከተው የቆየው ጉዳይ ዋነኛው ነው። ታዲያላችሁ በዚህ በምስሉ ላይ የምትመለከቱት ህፃን ህያብ ቢኒያም ተብሎ ይጠራል። በቀጨኔ መድኃኔዓለም አካባቢ ኑሮን እንዳደረገ የተለያዩ መረጃዎች ይጠቁማሉ። ታዲያ እንደምታውቁት ሰሞኑን ደግሞ የቡሄ በዓል ሆያ ሆዬ እየተባለ በተለያየ መንገድ ይከበራል። በተለያዩ የሀገራችን ክፍሎች ሃይማኖታዊና ባህላዊ በሆኑ ክንዋኔዎች ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ ትልቅ ቦታ ከሚሰጣቸው ከሚከበሩ የኢየሱስ ክርስቶስን ነገር ከሚያስታውሱ በጣም ትልልቅ በዓላት መካከል አንደኛው ነው ማለት ነው ይህ የደብረ ታቦር ወይም የቡሄ በዓል። ታዲያላችሁ ህፃን ህያብም ይህንን ባህላዊና ሃይማኖታዊ ክንዋኔ ለመሳተፍ እንደ ጓደኞቹ እንደ ኩዮቹ ሆያ ሆዬ ለማለት ነበር ቤተሰቦቹን አስፈቅዶ ከቤት የወጣው ማለት ነው። እንዳልኳችሁ በሚኖርበት በቀጨኔ መድኃኔዓለም አካባቢ ሆያ ሆዬ እያለ ከቆየ በኋላ ጓደኞቹ ወደ ቤት ሲመለሱ እሱ ግን አልተመለሰም ነበርና ይህ ደግሞ ለቤተሰብ ምን ያህል አስጨናቂ እንደሆነ፣ ለወላጅ ምን ያህል ከባድ ሰቆቃ እንደሆነ ግልጽ ነው። ደግሞ በተለይ በዚህ ሰዓት ህፃናት ብትሉ፣ ሴቶች ብትሉ፣ ወጣቶች ብትሉ፣ ሌሎች ትልልቅ ሰዎች ብትሉ ከቤት ወጥተው በማይመለሱበት ዘመን እንዲህ አይነት ነገር አጋጥሟቸዋል ተብሎ መልካም ነገር በማይሰማበት ዘመን ላይ ይህ ታዳጊ ጠፋ ሲባል ለቤተሰብ ምን ያህል አስጨናቂ እንደሆነ ግልጽ ነገር ነው ማለት ነው። ታዲያላችሁ ጉዳዩን ወደ ማህበራዊ ሚዲያ ላይ ያመጡ ይህን ልጅ የምትመለከቱ የምታዩ ሰዎች በሙሉ በተቀመጡ አድራሻዎች እባካችሁ ጠቁሙን ብለው ቤተሰብ በልዩ ልዩ ሚዲያዎች ላይ ሀሳባቸውን ገለጹ። ከ3 ቀን የፍለጋ ጊዜና ድካም በኋላ በሚገርም ሁኔታ ግን ቤተሰብ የጸለዩት ጸሎት የኢትዮጵያውያን ዱዓና ጸሎት ደረሰና ልጁ በሰላም ተገኝቷል ማለት ነው። በዚህ ሰዓት ህፃኑ 4 ኪሎ አካባቢ በሚገኝ ፖሊስ ጣቢያ ተገኝቶ በመገናኛ ሴቶችና ህፃናት ቢሮ በኩል
አስፈላጊው ሂደት ተፈጽሞ ለቤተሰቦቹ ተሰጥቷል ነው የሚለው መረጃው በጉርሻ ገጽ በኩል ያገኘ ነው። ይህንን ፕሮግራም የሰራንበት ዋነኛው ምክንያት ደግሞ እንዲህ አይነት በዓላት ሲመጡ እንደዚህ አይነት ነገሮች ሲመጡ ህፃናት በጣም ትልቅ የሆነ ትኩረትና ክትትል እንደሚያስፈልጋቸው ከዚህ ታሪክ እንድንማር እግዚአብሔር ፈቅዶት በሰላም ተመለሰ እንጂ ይህ ልጅ በተለያየ አጋጣሚ ግን ክፉ ዜናዎችን እንሰማለንና እንደዚህ አይነት ነገሮች ከመምጣታቸው በፊት ከፈጣሪ በታች ጥንቃቄ እንድናደርግ ለማለት ነው። በተለያዩ ሀገር አቀፍና ዓለም አቀፍ ሚዲያዎች ላይ በብዛት የምትታወቅ በተለይ ደግሞ በቁመቷ ምክንያት ትልቅ የሆነ እውቅናን ማግኘት የቻለችው በወላይታ ሶዶ አካባቢ ኑሯን ያደረገችው ወጣቷ እሻሌ ወርቁ እጅግ የሚገርም ደስ የሚያሰኝ ልዩ ሰርፕራይዝ ገጥሟታል ከሰሞኑ። እሻሌን እንደምናውቃት በቁመቷ ምክንያት አጭሯ ኢትዮጵያዊት እየተባለች በጣም ከፍተኛ ትኩረት ተሰጥቷት ስንመለከታት ነበረ። ሰይፉ ሾው ላይም እንዲሁ ቀርባ የህይወት ታሪኳን እንድታስረዳ የህይወት መንገዷን እንድትናገር በአማርኛ በደንብ መናገር ባትችልም ግን ባደገችበት ቋንቋ እየተናገረች በአስተርጓሚዎች በኩል ታሪኳን ሰምተን ነበር ማለት ነው። የሚገርመው ነገር ይቺ ልጅ በዓለም ደረጃ በጣም ከሚገርሙ ተፈጥሮ ካላቸው ሰዎች መካከል አንደኛዋ መሆኗ ነበር ሲነገር የነበረው። እንደምታውቁት በዓለም አቀፍ ደረጃ አንዳንዶቹ በጣም ረጅም ሲሆኑ አንዳንዶቹ ደግሞ በጣም አጭር ሲሆኑ ወይ ደግሞ ለየት ያለ ሌላ የተፈጥሮ መንገድ ስላላቸው በዓለም ደረጃ ታውቀው ገንዘብ እየሰሩ ሀብታሞች ሆነው ዝነኞች ሆነው የሚኖሩ ሰዎችን እናውቃለንና እሻሌንም ወደ ዓለም አቀፍ ደረጃ በማስተዋወቅ ለራሷ የህይወት መንገድ የተሻለ ነገር እንድታገኝ ሀገሯን ደግሞ በእንደዚህ አይነት ድንቅ በሆኑ መንገዶች እንድታስጠራ ትልቅ የሆነ ስራ እየተሰራ ቆይቷል። ያ ነገር ተሳክቷል አልተሳካም የሚለውን እንተውና ነገር ግን ልጅቷ በግሏ በተለይ የገጠማት የህይወት መንገድ የገጠማት ምስቅልቅል በጣም ከባድ ነበረ። ይሄ እንደሚያገባት አብሯት እንደሚኖር የተሻለ ህይወት እንደሚሰጣት ካሰበችው ካመነችው አካባቢዋ ሰው ልጅ ትጸንስና ታረግዝና ይሄ ደግሞ ከዚህ ቁመቷ ላይ ከዚህ አስቸጋሪ ከሆነው አኗኗሯ ላይ ተደምሮ ህይወቷን በጣም አክብዶባት ነበር ማለት ነው። በተለይ ደግሞ የእርግዝና ጊዜዋ ከዛ ደግሞ የምትወልድበት መንገድ በጣም ብዙ ሰዎች በጸሎት ነበር ሲያግዟት የነበረው። ግን እግዚአብሔር ሁሉን ነገር የሚያደርገው በምክንያት ላይ አስችል አይሰጥም እንደሚባለው ልጇን በሰላም ተገላግላ መታቀፍ ቻለች። አሁን እንደምታዩት በቁመት ከሷ ጋር እኩል የሆነች በጣም የምታምር ደስ የምትል ልጅ ወልዳ እያሳደገች ትገኛለች በዚህ ሰዓትና እቺ ልጅ ታዲያ ለመደገፍ ለማገዝ ደግሞ ለአካባቢው ቱሪዝም የራሷን አሻራ የራሷን ተፈጥሯዊ አበርክቶ ስለምታደርግ ድጋፍ ይገባታል በሚል በወላይታ ሶዶ ከተማ አስተዳደር ለየት ያለ ሰርፕራይዝ ገጥሟታል ማለት ነው። ከሰሞኑ የወላይታ ሶዶ ከተማ ከንቲባ የሆኑት ወይዘሮ እታገኝ ኃይለ ማርያም ደግሞ በቦታው ተገኝተው ለልጅቷ ይህንን ሰርፕራይዝ ይህንን ስጦታ ማስረከባቸውን የተገለጸው ንግግር አድርገው ነበር። ሰዎች ከተባበርን አንድ ላይ ከቆምን ብዙ ተአምራትን መስራት እንችላለን የሚል ሐሳባቸውንም ጭምር እንዳቀረቡ ነው መረጃዎች የሚጠቁሙት ማለት ነው። እንዲህ ያለው ተግባር በጣም የሚያስፈልግ ነው። ምክንያቱም እቺ ልጅ ለማየት የሚመጡ በጣም በርካታ ቱሪስቶች ሊኖሩ ይችላሉ። እቺ ልጅ ለማየት ከተለያየ ዓለማት የሚመጡ ሰዎች ይኖራሉ። ምክንያቱም እንደ ሀገር እንዲህ አይነት ሰዎች ሀብት ናቸው፣ ምንጭ ናቸው። ለሀገሪቱ ቱሪዝም ብትሉ ለየት ያሉ የድንቅ ታሪኮች ሆነው የሚመዘገቡ ሰዎች በመሆናቸው በተለያየ መንገድ ሀገርን ማስጠራት የሚችሉ በመሆናቸው መልካም ነገር ነውና በእንደዚህ አይነት መንገድ ደግሞ እነዚህን ሰዎች የተሻለ ህይወት ላይ ማኖርና ማስቀመጥ እጅግ አስፈላጊ መሆኑን ከተማዋ የተረዳች ይመስለኛል። ይህንን ስላደረጉ ደግሞ ምስጋና ይገባቸዋል። በቅርቡ ታላቅ እህቷን በሰው እጅ የተነጠቀችው ኢትዮጵያዊቷ ሞዴል ሩት ይርጋለም በዓለም የቁንጅና ውድድር ላይ በዚህ ሰዓት እየተወዳደረች እንደሆነ ሁላችንም እናውቃለን። እቺን ወጣት ለመደገፍ ሀገራችንን ለማስጠራትና በተለይ ደግሞ ከገጠማት ከዚህ ከባድ ሀዘን ልናጽናናት የምንችለው በዚህ ድጋፍ ነው እየተባለ ብዙ ጥሪዎች ሲቀርቡ መሰነባበታቸውን እናውቃለን። አሁን ደግሞ ስለ ሞዴሏ በጣም አስቸኳይ የሆነ ጥሪ ተላልፏል። በዚህ ሰዓት ይህ ጥሪ ምንድነው የሚለውን በዝርዝር እናያለን ማለት ነው። ሩት ይርጋለም በጣም ጎበዝ ሞዴል ናት። በነገራችን ላይ ከውጭ ከሚታየው ገጽታዋና መልኳ ውበቷ በተጨማሪ ውስጣዊ ውበቷ በጣም ጥሩ ነው። ለዚያም ነው ኢትዮጵያን በመወከል በዓለም አቀፍ ደረጃ በቁንጅና ውድድር እየተወዳደረች የምትገኘው። ባህላችንን ታሪካችንን ወደ ኋላ መለስ ብላ ለዓለም በመግለጥ የሚገርም ታሪክ እየሰራች የምትገኝ ናት። ከዚህ ቀደም የተለያዩ ዓለም አቀፍ ውድድሮች ላይ ተሳታፊ ነበረች። በጣም ጥሩ ውጤት አምጥታ ነው የተመለሰችው። ይህ ደግሞ በዓለም ትልቅ የሚባል የቁንጅና ውድድር ላይ የተሻለ ነገር ለማስመዝገብ ከፍተኛ ስራ ላይ ነው የምትገኘው። እንደምታውቁት እህቷ ህይወቷ ከተለየ በኋላ በጣም በርካታ ሰዎች ለምንድነው እህቷ ሞታባት ቤቷ አርፋ ሀዘኗን ማታዝነው? ለምንድነው እዩኝ የምትለው? ለምንድነው በየሚዲያው እየመጣች ይህን ሁሉ ፈገግታ
የምታሳየን ያዘነ ሰው እንዲ ነው እንዴ የሚሉ በጣም ልብ የሚሰብሩ ኮሜንቶችን እንዲሁም አስተያየቶችን እያስተናገደች ነበር የሰነበተችው። እሷ ግን የሚገርማችሁ ነገር ይህንን የምታደርገው ዋነኛ ምክንያት ለሀገሯ ስትል ነው። ለምንም አይደለም። ኢትዮጵያ ወክላት ኢትዮጵያ ጠርታት ይሄንን ውድድር አለማድረግ እንዴት ይቻላል? አጋጣሚ ሆነ በዚህ በጣም ትልቅ ውድድር በምትሳተፍበት ጊዜ እህቷ ሞተችባት፣ ያውም በገዛ ጓደኞቿ አማካኝነት። ይህ በጣም ዘግናኝ ነገር ቢሆንም የሚያሳዝን ነገር ቢሆንም ደግሞ እህቷ የሚገርማችሁ ነገር በህይወት በነበረችበት ጊዜ ትልቁ ህልሟ ሩት ወደ ዓለም አቀፍ ደረጃ የቁንጅና ውድድር ሄዳ በሚስ ወርልድ ላይ ተሳትፋ ጥሩ ውጤት አምጥታ ሀገሯን እንድታስጠራ ነበር ህልሟ። ለዚህ ደግሞ በጣም ብዙ ድጋፎችን ታደርግላት ነበር። ከኔ በላይ የምትመኘው ነገር ስለነበረ የእህቴን ህልም ለማሳካት ይሄንን አደርገዋለሁ ብላ ነበር ሄደችው። ወላጅ አባቷም ተገኝተው ሽኝት አድርገውላት ሌሎች አካላትም ጭምር ተገኝተው ሽኝቱ ተከናውኖ ነው በዚህ ውድድር ላይ የተሳተፈች የምትገኘው ማለት ነው። በዚህ ሰዓት ግን የተላለፈው ጥሪ ምን መሰላችሁ? ለዚህች ልጅ ድምጽ ያስፈልጋታል። በዓለም አቀፍ ደረጃ ከሚወዳደሩት ሞዴሎች መካከል ግንባር ቀደማ ሆና ብዙ ሰዎች የመረጧት የወደዷት ሴት ሆና እንድትገኝ ማድረግ የኛ ድርሻ ሆኗል ማለት ነውና ለዚህ ነው ጥሪ የተላለፈ የሚገኘው። እስካሁን ባለው ሂደት ማለትም እስከ ነሐሴ 15 2018 ዓ.ም ከምሽት ድረስ ባለው ሂደት ማለት ነው 24000 ድምጾችን በማግኘት 6ኛ ደረጃ ላይ ሆና በአፍሪካ ደረጃ ማለት ነው እየቀጠለች ነው የምትገኘው። ከአፍሪካዎቹ ተወዳዳሪዎች መካከል አንደኛ ሆና ማጠናቀቅ ከቻለች ይህንን የህዝብ ምርጫ ማለት ነው በቀጥታ ወደ 40ዎቹ ምርጦች መግባት ትችላለች። ለዚህ ደግሞ እኛ ምን ያንሰናል? በዓለም ደረጃ ብትሉ ሀገር ውስጥ ያለው ሰው ብትሉ ኢትዮጵያዊ እኮ ቁጥሩ ብዙ ነው። ይህን ሁሉ የህዝብ ቁጥር ይዘን ሩትን ሀገራችንን ማስጠራት እንዴት ያቅተናል እየተባለ ነው ጥሪ እየተደረገ የሚገኘው። ምክንያቱም ይሄ ነገር ለሩት አይደለም ጥቅሙ፣ ዋናው ጥቅሙ ለሀገራችን ነው። አመራረጡ በጣም ቀላል ነው። የሩት ይርጋለም የቲክቶክ እና የኢንስታግራም አካውንቶቿ ላይ ትገቡና ባዮ ላይ በተቀመጠው ሊንክ መሰረት ወደ ውስጥ ከገባችሁ በኋላ ካቴጎሪ የሚለውን ትጫናላችሁ። በመቀጠል አፍሪካ ራውንድ ዋን የሚለውን ትመርጣላችሁ። ከዚያ ፍሪ ቮት የሚለውን ትጫኑና በመጨረሻ ዋን ዞን አፕ የሚል አፕሊኬሽን ከስር ያስቀምጥላችኋል። ይህን አፕሊኬሽን ዳውንሎድ በማድረግ በነፃ ድምጽ መስጠት ይቻላል ማለት ነው። ይህን ማድረግ ለሁላችንም በጣም ቀላል ነገር ነው። ለሷና ለሀገራችን ግን በጣም አስፈላጊ ስለሆነ ለዚህ ነው ጥሪ እየተላለፈ የሚገኘው። ሁላችሁም ምረጡ። በማህበራዊ ሚዲያ ላይ በተለይ ደግሞ በቲክቶክ በኩል በርካታ ተመልካቾችን በርካታ ተከታዮችን ማፍራት የቻለችው ከ1.6 ሚሊዮን በላይ ፎሎወሮች መሰብሰብ የቻለችው ሀና በሚል መጠሪያ የምትታወቀው ቲክቶከሯ ከባድ የተባለ ሀዘን እንደገጠማት በመግቢያችን ላይ እየነገርኳችሁ ነበረ። ወላጅናቷ እጅግ በሚያሳዝን እጅግ በሚሰቀጥጥ ሁኔታ ህይወታቸው አልፎ መገኘቱ ነው የተሰማው። ምንድነው ያጋጠማቸው? ምንድነው የተፈጠረው? በተለይ ደግሞ ሰሞኑን ሀና በልዩ ልዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆና ብዙ ሰዎች አንዳንዶቹ ሲሰድቧት፣ አንዳንዶቹ ሲያበረቷት፣ አንዳንዶቹ ከጎንሽ ነን ሲሏት በዚህ ሰዓት መሆኑ በጣም ብዙ ሰዎችን እያሳዘነ ይገኛል ማለት ነው። ምንድነው የተፈጠረው የሚለውን በዝርዝር እንመልከተው። ቲክቶከር ሀና ኑሯን ያደረገችው በአሜሪካን ሀገር ነው። ከኢትዮጵያ ተነስታ አሜሪካ ከሄደች በኋላ ልጆቿን ወልዳ ልጆቿን ደግሞ በተለያዩ ስነ ምግባራዊ መንገዶች እያሳደገች ሀገራቸውን ቋንቋ፣ ባህል እንዳይረሱ ከዚያ ከሚኖሩበት ሀገር ባህልና ወግ ጋር ሳይጋጭባቸው የኢትዮጵያን ነገር ለይተው ብቻ እንዲሄዱ በማድረግ የራሷን አበርክቶ እያደረገች ነው የምትገኘው ማለት ነው። ከዚህ በተጨማሪ እንግዲህ ከልጆቿ ጋር የተለያዩ ቪዲዮችን ስትሰራ ከልጆቿ ጋር የተለያዩ ነገሮችን ስታደርግ ይሄ እውነተኛ የሆነውን የህይወት መንገዳቸውን እያሳየች እየቀረጸች ውጣ ወረዳቸውንም መልካም የሆነውንም ነገራቸውን እያሳየች እንመለከታታለን ማለት ነው። ስለዚህ ከሷ ህይወት የሚማሩ እየተማሩ የሚዝናኑ እየተዝናኑ በጣም በጥሩ መንገድ ነበር እየቀጠለች የምትገኘው ማለት ነው። ከአመታት በፊት ደግሞ ወላጅ እናቷን ወደ አሜሪካን ሀገር በመውሰድ እንዲኖሩ እንዳደረገች መረጃዎች ይጠቁማሉ። በተለያዩ ቪዲዮቿም ላይ እንመለከታለን። ከወላጅ እናቷ ጋር የሚያደርጉትን ልጆቹ ከአያታቸው ጋር የሚጫወቱትን የሚያወሩትን ሁኔታ በጣም ብዙ ነገሮችን እየቀረጸች ነው የምታሳየን ማለት ነው። እኚህ እናት ከልጃቸው ከሀና ጋር የሚሆን ከልጅ ልጆቻቸው ጋር ምን ያህል የጠበቀ ነገር እንዳላቸው ምን ያህል መልካም ሴት እንደሆኑ የሚያሳዩ አንዳንድ ቪዲዮዎችን ስናይ ነበርና ከነዚህ መካከል አንዱን ላሳያችሁ። መጀመሪያ ወይ ስንት ዓመት ነሽ? 64 and 64 ነው መታዩ 64 ነው 64 አዎ አንቺ በጣም ለምን በጣም ኦድ ሆነሽ? በቃ አንተም ስታረጅ እንደዚህ ትሆናለህ። አዎ አውቃለሁ።
ግን 64 ስትሆኚ እንዴት ነው ኦልድ ሆነሽ? እኔ ኦልድ አይደለሁም ጎበዝ ነኝ እሰራለሁ። ኖ ኦልድ ነሽ ግራማ ነሽ ወይ አንቺ ኦልድ ግራማ ነኝ። አውቃለሁ የሃኒ እናት ሃኒ እናት ነኝ አውቃለሁ። እኔ እግዚአብሔር እድሜ ሰጥቶኝ ለዚህ አበቃኝ። እግዚአብሔር እንደዚህ ነው ያደረገሽ? አዎ ስለሚወደኝ እስካሁን አቆየኝ። እውነትሽ ነሽ? እውነቴን ነው። አባቴንም እኮ ኦልድ ሆናለሁ እኮ ኦልድ አይደለሽም። እኔ ሆናለች አሁን እሷ ኦልድ ነው ኦልድ ትሆንሽ አልፈለግም። ለምን? አንቺ ኦልድ ከሆነሽ ግራማ ትሞታለች። አንቺ ኦልድ ከሆነሽ ግራማ ትሞታለች። አትሞትም። እኔ ትሞታለች። አንቺ ኦልድ ከሆነሽ ግራማ ትሞታለች። ምን ችግር አለው? ሌላ ግራማ እንደሆነኝ አልፈለግም። እንደተመለከትነው ልጆች ለአያታቸው ምን ያህል ፍቅር እንዳላቸው፣ ምን ያህል መተሳሰር፣ መዋደድ፣ የእርስ በርስ የቤተሰባዊ ልዩ ፍቅር እንዳላቸው የሚያሳይ ቪዲዮ ነው። ከምንም በላይ ደግሞ ሃይማኖታቸውን፣ ባህላቸውን፣ ስርዓቶችን ልጆች ማወቅ ያለባቸውን ከእናቶችና ከአያቶቻቸው መገንዘብ ያለባቸው ነገሮች በእናትነት ቋንቋ የሚያስረዱበትንም መንገድ ነው የተመለከትነውና እንደዚህ አይነት ጥብቅ የሆነ ወዳጅነት አላቸው። ሌላው ነገር እኚህ እናት የሚታወቁበት ዋነኛ ጉዳይ ምን ያህል ጠንካራ ሰራተኛ፣ ጠንካራ እናት መሆናቸውን ነው። ታታሪ እናት፣ በቃ የማይታክቱ የማይደክሙ እናት መሆናቸውን በተለያዩ መንገዶች እንገነዘባለን። እንደምታውቁት ሀገራችን ውስጥ በስራቸው፣ በጥንካሬያቸው፣ በታታሪነታቸው የሚታወቁ ማህበረሰቦች አሉ አይደለ? የጉራጌ ማህበረሰቦች። ከነዚህ ማህበረሰቦች የእውነት የወጡ እናት መሆናቸውን በግልጽ ያሳዩ አሜሪካን ሀገር ከሄዱ በኋላ ያለ መታከት ስራ ላይ የሚያሳልፉ የሚጠመዱ እናት መሆናቸውን ተመልክተናል። ቲክቶከር ሃና በአሜሪካን ሀገር የኬተሪንግ ወይም ደግሞ የምግብ አቅርቦት ስራ መጀመሯን በተለያዩ መንገዶች ተረድታችኋል ብዬ አስባለሁ የምትከታተሉ ሰዎችና ያንን የኬተሪንግ ስራ ከጀመረች ጊዜ ጀምሮ እናት አስፈላጊውን ነገር በመስራት በተለይ ደግሞ ክትፎ በማዘጋጀት እንጀራ በመጋገር ቂቤ በማንጠር ሊሆን ይችላል ሌሎችን ግብአቶችን በሙሉ ትልቁን ኃላፊነት በመውሰድ የሚሰሩት እሳቸው መሆናቸው ነው የሚነገረው። ስለዚህ ለሃና የስራ ስኬት ለልጃቸው እዚህ ደረጃ መድረስ ከልጅነቷ ጀምሮ ከማሳደግ ባለፈ አሁንም ድረስ በጣም ትልቅ ድርሻ የወሰዱ ድንቅ እናት መሆናቸውንም ተመልክተናል ማለት ነው። አሜሪካን ሀገር እነሱ የሚኖሩበት አካባቢ ላይ የሚኖሩ ኢትዮጵያውያን ሀበሾች የሀገራቸውን ባህላዊ ምግቦች፣ ሀገራቸውን ጣፋጭ ምግቦች በሚገባ የሚያገኙበት ድግስ ሲኖራቸው፣ ፕሮግራሞች ሲኖራቸው እነሱ ጋር በማዘዝ እንዲህ አይነቱን አገልግሎት ያገኛሉ። ከዛ ባለፈ ደግሞ የተለያዩ ሀገር ዜጎች ነጮችም፣ ጥቁሮችም፣ አረብ ሊሆኑ ይችላሉ፣ ቻይኖች ሊሆኑ ይችላሉ፣ ሌሎችም የዓለም ሀገራት አሜሪካ ላይ የሚኖሩ እነሱ አካባቢ ላይ የሚኖሩ ሰዎች የሀገራችንን ባህላዊ ምግቦች የሚያጣጥሙ በትና የኛነታችንን የራሳችንን የሆኑ ነገሮችን በእንደዚህ አይነት መንገድ በማስተዋወቅ ትልቅ ድርሻ ያላቸው እናት መሆናቸውን ተመልክተናል። እንግዲህ ማህበራዊ ሚዲያ ላይ የወጣ ነገር፣ የታየ ነገር፣ ቪዲዮ ተሰርቶ የመጣ ነገር መልካም አስተያየት፣ ጥሩ አስተያየት እንደሚሰጠው ሁሉ ኔጌቲቭ የሆኑ አስተያየቶችን መምጣታቸው አይቀርምና በተለይ ደግሞ በቀጥታ ልጃቸውን ሃናን የተመለከተ እሷን በስድብ ውርጅብኞችም ጭምር የሚያጥረገርጉ ሀሳቦችን ስንመለከት ነበር። ከሰሞኑ ደግሞ በሚገርም ሁኔታ ሃና መነጋገሪያ መሆኗን ተከትሎ ጉዳዩን ከወላጅ እናቷ ጋር በማገናኘት የተለያዩ ስድቦችን ሲሰድቧት እናይ ነበር። እንግዲህ ከሰሞኑ ምንድነው መነጋገሪያ ያደረጋት ነገር የሚለውን ታውቃላችሁ ብዬ አስባለሁ። ምጥ ላይ ሆና የቲክቶክ ቀጥታ ስርጭት አስተላለፈች ወይም ደግሞ ምጧን በቀጥታ ላይቭ ላይ አስተላለፈችው የሚል ከፍተኛ የሆነ ወቀሳ ሃና ላይ ሲደርስባት ነበር። እሷ ደግሞ ለዚህ ነገር ምላሽ ስትሰጥ እኔ ይሄንን ቪዲዮ ቀርጬ ለቲክቶክ ማህበረሰብ ማጋራት የፈለኩት እናቶች ልጆቻቸውን በሚወልዱበት ጊዜ ምጥ በሚመጣ ጊዜ የሚሰማቸውን ስቃይ የሚያጋጥማቸውን ከባድ ነገር ሰዎች እንዲረዱት ለማስገንዘብ ብዬ ነው እንጂ በቀጥታ በዛ ሰዓት የተፈጠረውን ምጡን በላይቭ አላስተላለፍኩትም፣ በተሳሳተ መንገድ ተገንዝባችሁታል ብላ ምላሽ ሰጥታ ነበር። ብዙ ሰዎች ይሄንን ሰበብ አድርገው ታዲያ ወላጅ እናቷን የተለያዩ ስራዎችን በማሰራት በማንገላታት እንዲህ ያረጋቻቸው ጉልበቷ የበዘበዘቻቸው ቢዝነሷን በሳቸው ነገር እያጣደፈች ወይም ደግሞ በሳቸው ጉልበት እየሰራች ምናምን የሚሉ የተለያዩ ወቀሳዎች ናቸው ሲቀርቡባት የነበረው ማለት ነው ቲክቶከሯ ላይ። ስለዚህ ጉዳይ ግን አንተ ምን አይነት ሐሳብ አለ ብላችሁ ብትጠይቁኝ እኔ ልላችሁ የምችለው ነገርና የምገነዘበው ነገር ግን እናቶች በምንም መንገድ ቢሆን
መቀመጥ የሚወዱ ፍጥረታት አይደሉም። የሁላችንንም እናቶች እናውቃለን። እንኳን አይደለም አሜሪካን ሀገር በቋሚነት የሚኖሩበት የሥራ ሀገር ላይ ይቅርና እዚህ ሀገራችን ላይ እስኪ ከክፍለ ሀገር አዲስ አበባ ወላጆቻችሁን ይዛችኋቸው ነው አርፎ የሚቀመጡ ይመስሏችኋል ቤት ውስጥ? ምክንያቱም ይጨንቃቸዋል፣ የሚሄዱበት ነው የሚጠፋቸው እና በተለያዩ ስራዎች ራሳቸውን ማዝናናት ማሳለፍ ይፈልጋሉ። ስለዚህ ቤታቸውም ላይ ስትሄዱ ስራ እየሰሩ ነው፣ የትም ቦታ ብትሄዱ ጉድ ጉድ እያሉ ነው፣ የሆነች ነገር እያደረጉ ነው አይደለ? እናቶቻችን እንደዚህ አይነት ባህሪዎች አሏቸው። ስለዚህ ከክፍለ ሀገር ወደ አዲስ አበባ እንኳን ሲመጡ በቃ በእንደዚህ አይነት መንገድ ማሳለፍ ይፈልጋሉ። ምክንያቱም ድብርት ይኖራል፣ መጨነቅ ይኖራል። ከሀገራቸው ከአካባቢያቸው ከወንዛቸው ተለይተው እንደዚህ አይነት ቦታ ላይ ታሽገው ሲቀመጡ መንፈሳቸው ስለሚጨነቅ መንቀሳቀሱን ይወዱታል። እኚህም እናት አሜሪካን ሀገር ሄደው ከልጃቸው ጋር መኖር ሲጀምሩ ያ ነገር ስለሚሰማቸው ታታሪ ስለሆኑ የለመዱትን ስራ እንደሚሰሩ ነው እኔም ማስበውና ልጃቸው ስለምታንገላታቸው ስራ ስለምታሰራቸው ጉልበታቸውን ስለምትበዘብዛቸው ሳይሆን የእናትነት ባህሪያቸው ነው ያን የሚያደርገው ብዬ ነው ልነግራችሁ የምችለው። አሜሪካን ሀገር እኮ እናት አባቶቻቸውን ወጣቶች ለማዝናናት ብለው ሲወስዷቸው እነሱ የሚያደርጉት ነገር ግራ ገብቷቸው የሚያወሩት ሰው አጥተው በየአፓርትመንቱ በየመኖሪያ ቤቱ በድብርትና በጭንቀት እኮ የሚኖሩ በጣም ብዙ ሰዎች እኮ አሉ ጎበዝ። ከዚህ አንፃር ለምንድን ነው ማንረዳው ነው የኔ ጥያቄ። ለማንኛውም እኚህ ታታሪ እናት አሁን ህይወታቸው አለፈ ተብሎ ከትናንትናው ዕለት ጀምሮ በበርካታ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል ጉዳዩ ማለት ነው። በእርግጥ አስከሬናቸው የተገኘበት መንገድ ህይወታቸው አልፎ የተገኘበት መንገድ እጅግ የሚያሳዝን ነው። ይህ መረጃ ከመውጣቱ በፊት ግን የተለያዩ ግምቶች ነበሩ ህይወታቸው ያለፈበት መንገድ ተብለው በማህበራዊ ሚዲያ ላይ ሲሰራጩ የነበሩ ማለት ነው። እስኪ የተወሰኑትን ላሰማችሁ። ሀና ደውላ እኮ ነገረችኝ። ለምንድን ነው የማታምኑት? ይሄንን ሰድባችሁ የሰውን እናት ነጥቃችኋል። ቲክቶክ ላይ ሰድባችሁ ማዘርዬ ተጨንቀው ተሰድበው ማያውቁ እናት፣ ስማቸው በክፉ ተነስተው ማያውቁ እናት የእናትነት ተምሳሌት ቢሆኑ በመላው ዲኤምቪ ኤሪያ የእናትነት ተምሳሌት ሃይማኖታቸውን ጠብቀው በክብር የኖሩ እናትን ኢንተርኔት ላይ አውጥታችሁ ሰደባችኋቸው፣ ገደላችኋቸው ያምናል። እንግዲህ እዚህ ቪዲዮ ላይ የተረዳነው ነገር ቅድም ያልኳችሁ ነገር ምን ያህል ከባድ ግምቶችን ይዞ እንደመጣ ነው። ቲክቶከር ሀና ምጧን በላይቭ አስተላለፈች የሚለው ከባድ ሀሜትና ትችት መምጣቱን ተከትሎ ሀሜቱና ትችቱ እሷ ላይ ብቻ ሳይሆን ወደ እናትም ጭምር ተሸጋግሮ ነበረ የሚል ነው እንግዲህ እዚህ ሐሳብ ላይ የተቀመጠው። ይህ ስድብ ይህ ውርጅብኝ ደግሞ በቀጥታ እናትን የተመለከተ ባይሆንም ነገር ግን በልጃቸው ላይ በመነጣጠሩ በልጃቸው ላይ ከባድ የሆነ ተቃውሞ በመከሰቱ ምክንያት እናት በጭንቀት ህይወታቸው አልፈዋል የሚል ግምት ነው ማለት ነው የተሰጠው እዚህ ቪዲዮ ላይ እንደሰማነው እንደተመለከትነው ማለት ነው። እውነታው ይህ ነው አይደለም? አስከትለን እንመለከተዋለን። ታዲያ እኚህ እናት ህይወታቸው በማለፉ ምክንያት ልጃቸውም ሆነች የልጃቸው ባል በጣም ከፍተኛ ሀዘን ላይ እንደሚገኙ ለመረጋጋት እንኳን እንደተቸገሩ የሚያመላክቱ አንዳንድ ነጥቦችን እየተመለከትን ነው በዚህ ሰዓትና ተስፋዬ በሚል መጠሪያ በዚሁ በቲክቶክ በኩል የምታውቁት ሰው ደግሞ ይህንን ሐሳብ ብሏል። መቆጣጠር አልቻለም። በቃ ደውዬ ሊያነሱልኝ አልቻሉም። ባለቤቷ ለአንድ ደቂቃ ነው ያወራኝ። መቋቋም አቅቶት ለአንድ ደቂቃ ነው ያወራኝ። ከአቅም በላይ ሆኖ እንዴት ልቻለው ይሄንን አዘን? የሁሉም እናት ናቸው አይደለም? እዛ ውስጥ በምናየው እኛ እንኳን ከውጭ የምናያቸው ምንሳሳላቸው እናት ናቸው። እንዴት ትቋቋሙ? ፕሊስ አንተ እንኳን ጠንክረህ አበርታት ብለው በቃ ከአቅም በላይ ነው የሆነበት። እሱም ከአቅም በላይ እባካችሁ በተለይ ሶሻል ሚዲያ ላይ ማለት ክፉ ስንናገር የሚጎዳው ሰውን አታውቁትም። ምን አይነት ህይወት እንደሚመሰቃቀል አታውቁትም። እናንተ አንዴ ተናግራችሁ ተረሱታላችሁ። ሲናገር እንደምትሰሙት ለሁለት ደቂቃ እንኳን አዋራኝ የተፈጠረው ነገር ምንድነው ብዬ ስጠይቀው መረጋጋት አልቻለም፣ ማውራት አልቻለም፣ ባለቤቴን ማረጋጋት አልቻልኩም፣ እኔም መረጋጋት አልቻልኩም የሚል ሐሳብ እንደሰጠውና ከባድ የሚባል ድባቴ ውስጥ ሀዘን ላይ እንደሚገኙ ነው ለመግለጽ የሞከረው ማለት ነው። ከዚህ ጋር አያይዞ በማህበራዊ ሚዲያ ላይ የተለያዩ ሰዎች ላይ የሚመጡ ሐሳቦች፣ ትክክለኛ ያልሆኑ መረጃዎች፣ ያልተጣሩ ነገሮች ሲሰራጩ ምን ያህል ከባድ ጫና እንዳላቸውም ጭምር ነው ተስፋዬ እየተናገረ የሚገኘው። ስለዚህ አታረጋግጡ፣ ምንም ነገር አስተያየት አትስጡ፣ አትናገሩ እያለ ነው የቀጠለው ማለት ነው። ብዙ ትዳሮች የፈረሱት በዚህ ምክንያት ነው። ብዙ ህይወቶች የተበላሹት በዚህ ምክንያት ነው።
ብዙ ሰው ወጥቶ የቀረው፣ ብዙ ሰው ራሱን ያጠፋው፣ ብዙ ሰው የተጎዳው፣ ብዙ ሰው ከመንገድ የቀረው በዚህ ምክንያት ነው። እባካችሁ ለምታደርጉት ነገር ፕሊዝ ወይ በቂ መረጃ ኖሮ ወይ ያለውን ነገር እውነታ አረጋግጣችሁ ከዚህም ከዛ ምን ትናርጋችሁ ምክር አይሉት ስድብ። አሁን ለሆነ ሰው ሲታሰብ ወይም ሲታዘን በምን መልኩ ነው የሚነገረው? ይሄ ነገር ልክ አልመሰለንም፣ እንዲህ ብታስተካክዩ፣ ይሄ ከባህላችን አንፃር ተብሎ መምከር መንገርና መስደብ ይለያል። አንድ ሰው እንዳይራመድ ማሸማቀቅ፣ አንድ ሰው የሆነ ነገር ሲያደርግ አናቱን ማለት። እንግዲህ እነዚህ ግምቶች በማህበራዊ ሚዲያ ላይ በዚህም እየተሰጡ እየተባሉ ህይወታቸው በእንዲህ መንገድ ነው ያለፈው እየተባለ እየተነገረ ባለበት መረጃ በዛሀበሻ በኩል ወጣ። ህይወታቸው ካለፈ በኋላ አስከሬናቸው የተገኘበት መንገድ፣ ልጃቸው የእናቷን መሞት የሰማችበትን መንገድ፣ አሳዛኙን መጨረሻ ደግሞ አስከትለን እንመልከተው። የታዋቂዋ ቲክቶከር ሪሃና ወላጅናት ወይዘሮ ደንበጭ ሰርቆባ በቤታቸው ህይወታቸው አልፎ ተገኘ ይላል የዛሀበሻ መረጃ። በዋሽንግተን ዲሲና ሜሪላንድ አካባቢ በሚኖሩ ኢትዮጵያውያን ዘንድ ትልቅ ሀዘን፣ ድንጋጤን የፈጠረ አሰቃቂ ዜና ተሰምቷል ብሎታል። ቀደም እንዳልኳችሁ እኚህ እናት በሚኖሩበት አካባቢ ላይ ምን ያህል ተወዳጅ እንደሆኑ፣ ምን ያህል በበርካታ ሰዎች ዘንድ እንደሚታወቁና የሚሰሩትም ስራ ተወዳጅ መሆኑን የሚያመላክተው የዛ አካባቢ ሰው መሞታቸውን እንደሰማ ከባድ ሀዘን እንደተፈጠረበት ነው መረጃው የሚያክለው። እንደ ቤተሰብ መረጃ ከሆነ ወይዘሮ ደንበጭ ህይወታቸው ከማለፉ በፊት የነበረውን ምሽት ለሚመጣው ታላቅ የመስቀል በዓል ቤተሰባቸውን ለማስደሰት ቅቤ ሲያነጥሩና የቤታቸውንም ድባብ በበዓል ጠረን ሲያውዱ አድረው ነበር ብሎታል። በጣም አሳዛኝ ክስተት በእውነት አስቡት። በዓል እየጠበቁ ልጆቻቸውን ሰብስበው በጣም ደስ በሚያሰኝ ሁኔታ ለማሳለፍ ለበዓል ደግሞ የሚያስፈልጉ ግብአቶችን በእንደዚህ አይነት መንገድ ሲያሳልፉ መቆየታቸው። የሰው ልጅ እኮ ተስፋው ሩቅ ነው በእውነት። እንዲህ ባጭሩ ምን ሞት ምን ቀጭ እኮ አይመስለንም። ነገም የምንኖር ስለሚመስለን ብዙ ነገሮችን እናደርጋለን። እውነት በጣም ያሳዝናል። እስኪ ለማንኛውም መረጃውን እንቀጥለው። ነገር ግን በነጋታው ጠዋት ላይ በሳቸው ዘንድ ህፃናት ልጆቻቸውን የሚያስጠግኑ ወላጆች ስልክ ሲደውሉ ምላሽ ባለማግኘታቸው ተጨንቀው ለልጃቸው ለሃና ይደውላሉ። ወይዘሮ ደንበጭ እንግዲህ ከሚሰሯቸው በጣም በርካታ ስራዎች መካከል የወጌሻነት ሙያም ጭምር እንዳላቸው ይኸው መረጃ ይጠቁማል። ልጆቻቸው የመሰበር ወይም የወለምታ ነገር ገጥሟቸው እሳቸው ላይ ጥገና ለማስጠገን ነበር ስልክ የደወሉላቸው ማለት ነው የሚያውቋቸው ሰዎች። እሳቸው ግን ስልክ ባለማንሳታቸው ለልጃቸው ይደውላሉ ማለት ነው። እንግዲህ ያኔ ነበር ከባዱ ነገር የታወቀው። ሃና ታዲያ እናቷ ስልክ ባለመነሳቱ በጣም በከፍተኛ ጭንቀት ውስጥ ሆና ወደሚኖሩበት መኖሪያ ቤታቸው ስትሄድ በሩ ላይ የቤቱ በር ላይ ማለት ነው ወድቀው በሚያሳዝን ሁኔታ ህይወታቸው አልፎ አስከሬናቸውን በእንደዚህ አይነት መንገድ ታገኛለች። ይሄ በእውነት በጣም አስከፊ ነገር ነው። እናትን ያህል ነገር በእንደዚህ አይነት መንገድ ሞታ ማግኘት በጣም 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 ከባድ ነገር ነው። በተለይ ደግሞ ለሷ በተለይ ደግሞ ያላቸው ቀረቤታ እናት ለሷ የሚሆኑላት አኳኋን ይህንን ነገር ስትመለከት ቀላል ነገር እንዳልሆነ የተገነዘብንበት ነው። የዛሀበሻ መረጃ ይቀጥልና በአሁኑ ሰዓት የአካባቢው ፖሊስ የሞታቸውን መንስኤ ለማጣራት ከፍተኛ ምርመራ መጀመሩን ፔንጋዝ እስከ ሌሎች አደጋዎች ድረስ የሞታቸው ምክንያት ሊሆኑ ይችላሉ ተብለው የሚገመቱትን ሁሉ እየመረመረ ይገኛል ፖሊስ ብሎታል። እዚህ ነገር ላይ እንግዲህ የተገነዘብነው ነገር ቅድም የተለያዩ ግምቶች ይሰጣሉ ብያቸዋል ነበረ። ህይወታቸው ማለፉን ተከትሎ ከተገመቱት ግምቶች መካከል በቤት ውስጥ ጋዝ አፍኗቸው፣ ጭሱ አፍኗቸው፣ ኤሌክትሪክ ይዟቸው እንዲህ ሆነው የሚሉ የተለያዩ ግምቶች ነበሩና ምናልባት ያ ነገር ለሞታቸው እንደ መነሻ ምክንያት ከሆነ ከእንደዚህ አይነት ነገር ጋር የተገናኘ ምርመራ ነው እያደረገ የሚገኘው ፖሊስ ማለት ነው። ግን የሞታቸው መንስኤ ይሄ ይሁን ሌላ ነገር እስካሁን ባለው ሂደት ውስጥ በግልጽ የታወቀ ነገር የለውም ማለት ነው። ከዚህ አንፃር ግን መረዳት አለብን ሁላችንም። የሀዘን ድንኳኑ ደግሞ ወዳጅ ዘመድ ሀዘኑን እንዲካፈል ከአርብ እስከ እሁድ ድረስ እስከ ኦገስት 23 ማለት ነው በዋሽንግተን ዲሲ የሀዘን ድንኳኑ ተተክሎ ይቆያል ነው የተባለው። ማክሰኞ ኦገስት 25 ደግሞ በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሐት የሽኝት ስነ ስርዓት ይፈጸማል ብሏል መረጃው። ለቲክቶከር ሃና እንዲሁም ለቤተሰብ በሙሉ ፈጣሪ መጽናናትን እንዲሰጥ ለእናትም ደግሞ ነፍሳቸውን እንዲምር ይኸው መረጃ አጥብቆ ይናገራል ማለት ነው። እንግዲህ የኚህ ምስኪን እናት አሟሟት እስካሁን ድረስ በግልጽ የታወቀ ነገር እንደሌለው ሁላችንም መገንዘብ ይኖርብናል። ቅድም ያልኳቸው የተለያዩ ግምቶች ነበሩ። እንዲህ ሆነው በዚህ ወጥቶ በዚህ ገብቶ ሰው ስለሰደባቸው ነው፣ ልጃቸውን ስለተናገረባቸው ተጨንቀው ነው፣ ጋዙ አፍኗቸው ነው፣ ኤሌክትሪክ ይዟቸው ነው ምናምን የሚሉ እያንዳንዱ የተሰጡ ግምቶች በፖሊስ እስካሁን ድረስ ማረጋገጫ አልተሰጣቸውም። ከቤተሰብ ደግሞ ግልጽ ተደርጎ ስለዚህ ጉዳይ እናውቀዋለን ብለው
የተናገሩት የገለጹት ነገር ስለሌለ በዚህ አሁን በነገርኳችሁ መንገድ ብቻ አስከሬናቸው የተገኘበት መንገድ ግን አሁን በነገርኳችሁ መንገድ የታወቀ መሆኑን ማወቅ አለብን ነው። ቅድምም ጠቆም ለማድረግ እንደፈለኩት ከግምቶች ተነስተን ባሉባልታዎች ተነስተን ወይ ደግሞ ይሆናል ብለን ባሰብነው መንገድ ብቻ ማህበራዊ ሚዲያ ላይ እየወጣን ነገሮችን ማውራት እንደሌለብን የቲክቶከሯንም ስሜት መጠበቅ እንዳለብን ምክንያቱም እኛ በምንሰጣቸው አስተያየቶች የተነሳ ከባድ የሆነ ስነ ልቦናዊ ስብራት ሊገጥማት ይችላልና ከዚህ አንፃር ጥንቃቄ እንድናደርግ ለማለት እንፈልጋለን። የመጨረሻው መረጃችን ንብረቱ ከሰሞኑ ጠፍቶበት የነበረውን አርቲስት የተመለከተውን ጉዳይ እናነሳለን። ተወዳጁ አርቲስት እንግዳሰው ሀብቴ ከ220 ሺህ ብር በላይ የሚገመት ንብረቱ በአጋጣሚ ጠፍቶበት ከዚህ ጋር ተገናኝቶ ደግሞ እንዴት ጠፋ፣ ለምን ጠፋ፣ መጨረሻውስ ምን ሆነ፣ በጣም ልዩ ታሪክ የተከሰተበትን ይህንን ጉዳይ እናነሳለን ብያችሁ ነበርና የዚህን ነገር ዝርዝሩን ሁኔታ እንመልከት። እንግዳሰው ሀብቴ ቴዲ እንግዲህ በተለያዩ ፊልሞች ላይ ኪነጥበብ ስራዎች ላይ ሁላችሁም ታውቁታላችሁ። በጣም በርካታ ፊልሞች ላይ በትወና ተሳትፏል። ድንቅ የትወና ብቃት ካላቸው የሀገራችን ተወዳጅ ተዋናዮች መካከልም አንደኛው እንደሆነ እናውቃለን። እናላችሁ እንግዳሰው ለዚሁ ለፊልም ስራ ወደ አርባ ምንጭ ከተማ አቅንቶ ሰሞኑን ቀረጻዎችን እያከናወነ ስራዎችን እየሰራ ባለበት ከ220 ሺህ ብር በላይ የሚገመት ሳምሰንግ አልትራ 25 የተባለው ስልኩ ይጠፋል፣ እጁ ላይ ይሰወርበታል ማለት ነው። የሆነ ቦታ ላይ ጥሎት በመሄዱ ይህንን የጠፋበትን ንብረቱን ለማስመለስና ለማግኘት የተለያዩ ጥረቶችን እያደረገ ነበርና አንደኛው ጥረቱ ደግሞ ወደ ስልኩ መደወል ነበር። ከዛ ደወለ፣ የሆነ ልጅ አነሳውና እባክህን ወንድሜ ስልኬን በአጋጣሚ ጥዬው ሄድኩኝ፣ ደግሞ እዚህ ስልኬ ላይ የተለያዩ ፋይሎች አሉ፣ አስፈላጊ ነገሮች አሉ፣ በዛ ላይ ውድ ዕቃ ነው፣ አስፈላጊ ነው ለኔ እና እባክህን መልስልኝ የሚል ተማጽኖን ያቀርብለታል። ልጁ ሙሉቀን ተብሎ ይጠራል። ኧረ ግድ የለህም ወንድሜ፣ በሀገራችን ባህልና ወግ እንዲሁም ሃይማኖታችን መሰረት እኮ የሰውን ንብረት መውሰድም ሆነ የሰውን ንብረት መጠቀም በእንደዚህ አይነት መንገድ ማጥፋት ተገቢ አይደለም። ስለዚህ መልስልሃለሁ። እንዲያውም ግራ ገብቶ የነበረ በምን መንገድ ልመልስለት፣ ማን ይሆን ባለቤቱ ብዬ ግራ እየተጋባሁኝ ነበርና ግድ የለህም መልስልሃለሁ ብሎ ያ ድንቅ ወጣት ይሄዳል ማለት ነው። እንዳልኳችሁ ሙሉቀን ይባላል። ከቴዲ ጋር ተገናኙ፣ ንብረቱን ያስረክበዋል። በጣም ደስ ብሎት አመስግኖት ተቀበለ ማለት ነው ይሄንን ንብረቱ። ስለዚህ የጠፋው ንብረቱ መጨረሻ ይሄ ነው። ከዚህ ነገር ላይ ግን የምንማረው በጣም ትልቅ ነጥብ አለ። አሁን ላይ ሀገራችን ላይ በተለያየ መንገድ የተለያዩ ወንበዴዎች አሉ። የሰውን ንብረት የሚቀሙ አይደለም ወድቆ ያገኙትን ስልክ ይቀርና እጃችን ላይ መንትፈውን የሚሄዱ የተለያዩ ነገሮችን የሚያደርጉ ስልክ ለመቀማት ብለው እኮ ሰው የሚገድሉ ሰዎች፣ ሰውን የሚቀጠቅጡ ሰዎች እኮ አሉ። በጨለማ ብትሉ በቀን ብትሉ በቃ ያልሆነ ወንጀል ሁሉ የሚሰሩ ሰዎችን እንሰማለን በተለያየ መንገድ። እነዚህን ሁሉ ታሪኮች በምንሰባበት ግን ደግሞ በዛው ልክ እንደዚህ አይነት መልካም ሰዎች አሉ፣ መልካም ወጣቶች አሉ፣ ባህላቸውን ሃይማኖታቸውን የሚያከብሩ ድንቅ ሰዎች አሉና ከዚህ አንፃር እንድንረዳ በጣም ቆንጆ ታሪክ ስለሆነ በጣም ጥሩ ገጠመኝ ስለሆነ የአርባ ምንጭ ወጣት ያደረገው ነገር መልካም ስለሆነ አርባ ምንጭ ላይ እንደዚህ አይነት ጥሩ ሰዎች እንዳሉ የተማርንበት ታሪክ ስለሆነ ነው ላቀርብላችሁ የፈለኩት። በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ጉዳዮችን በእነዚህ አይነት መንገድ እየዳሰሰ ያቀርብላችኋል። ዛሬም ከዝግጅቶቻችን ተምራችኋል ብለን እናስባለን። ቁም ነገር ወስዳችኋል ብለን እናስባለን። እንዲሁም እንደተዝናናችሁም ጭምር እናስባለን። ጌታቸው በላይ የዚህ መሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል ግን አዲስ ሆናችሁ ቤተሰብ ያልሆናችሁ ተቀላቀሉ፣ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። በሚቀጥለው በአዳዲስ ጉዳዮች ከእንደገና እንገናኛለን። እስከዚያ ግን ሰላም ሁኑልን።